ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። ደስ አላት ቤተ ክርስቲያን በጣም ደስ አላት። ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ 28 በስመ አብ በአዩሽ 15 ዓመት ኢዮቤልዩ ሊያከብሩ ነው። አሁን እኮ ትንሽ ነው የቀረው። በጣም ደስ የሚለው ይዘ እውነትም ማስተማር ነበረባቸው። በጣም ደስ ይላል። ወጣኔ ነኝ እኔ ገና 6 ዓመቴ ነው። ገና እንዴ 6 ዓመት ብዙ ነው እኮ ከወጣኔነት አልፈዋል። ማዕከላዊ ነው። አሁን መጋቢ አዲስ ሰላም ብያለሁ አሉ ወይ እንዴ? በስመ አብ ተገናኝተን አናውቅም። 6 ዓመት ነው እኔ ገና ወጣኔ ነኝ። በጣም 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 ደስ ይላል። በጣም ደስ ይላል። አሁን ወለተ ሚካኤል ትበልጣለች ማለት ነው። ወለተ ሚካኤል 28 ዓመት ሻሎም እያልኩ ነው እኮ ክርስቶፎሮስ ቀሲስ ያው ብበልጥም ግን ያው ስለምቆጥረው ነው እንጂ በህይወት አብሮኝ የለም። ግን ካገኘ 28 ዓመቴ ነው። ግን ያው በህይወት አውቃለሁ። አሜን አሜን። ረፍተ ነፍስ ያድልልን። አሜን አሜን። ቀሲስ አሜን አሜን አሜን። አንድ ልጅ አለችን አሁን የ5 ወር የልጅ ልጅ አለችኝ። ቀሲስ እግዚአብሔር የተመሰገነ ይሁን። አንድ ልጅ ወልዳለሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ዘርሽን ይባርከው፣ ያርጋቸው፣ እነሱን እልፍ አእላፋት ያርጋቸው። አሜን። ቀሲስ በጣም ደስ ይላል። እግዚአብሔር ይመስገን። ስንት ዓመት በትዳር ኖራችሁ? ብዙ አልቆየንም። 7 ዓመት ነው የቆየነው። 7 ዓመት ቆይተን ከዛ እሱ በህይወት አለፈ። እኔ እንግዲህ እግዚአብሔር በሚፈቅደው በእግዚአብሔር ቤት እኖራለሁ። እግዚአብሔር በረዳይ ልክ አለሁ። እግዚአብሔር የተመሰገነ ይሁን። ልጄን አሳደግኩ፣ ልጄን ዳርኩ። አሁን እግዚአብሔር ደግሞ ከዚህ በላይ ምን ትፈልጊያለሽ? ትልቅ ነገር ነው። ይቀጥል ስለፈለገ የልጅ ልጅ ሰጠኝ። እንግዲህ በልጅነት እድሜ 40ዎች ውስጥ ነኝ፣ ግን ያው አያቱኛለሁ። እግዚአብሔር የተመሰገነ በሌላ የልጅ ልጅ 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 ደግሞ እንድታይ እግዚአብሔር ይርዳሽ። አሜን አሜን። ቀሲስ አሜን። አንድ ነገር ቢከፋኝ በሌላ ክሶኛል መድኃኒዓለም እና ቅር አይለኝም። እውነት ነው። እግዚአብሔር አይሳሳትም፣ ስራው ትክክል ነው። ለጊዜው እኛ ስለማይገባን ነው እንጂ ስራ ሁልጊዜ ትክክል ነው። እውነት ነው። እንዳናማርር እንዳናጉረመርን ብቻ እንድናስተውል እንዲረዳን መጸለይ ነው። በጣም ደስ ይላል። ያችሁ ስለ ትዳር ማውራታችን አሁን ጥሩ ነገር ነው እና ሻሎም፣ እስቲ የተወሰነ ምክር ስጭን አንቺ ላላገቡት በተለይ እዚህ ላሉት። ወንድማችን እኮ ቅድም እንትን ሲል በጣም እየሰማሁት ነበር እና ቅድም ጻፍኩኝ ከታች ምን አለ እንደምናገረው ቀላል ቢሆን አልኩኝ እና ጻፍኩኝ። ከስር እየጻፍኩ ነበር ፍቻ አይኖርም ነበር አልኩኝ። እንደዚህ አሁን በትዳር ሲኖር አንዳንድ ጊዜ እነዚህ እንዳለው በጓደኝነት ከባድ ነው። ከዛ እነዚህ የመጀመሪያዎቹ አመታቶች አሉ። ከዛ በመሀል እነዚህ እስከ 10 ዓመት የምንደርሳቸው ከዛ ይሄ ከ15 ዓመት በኋላ እኔ አሁን ዘመዴ ነው የምትመስለኝ እለዋለሁኝ። ይሄ ወንድም፣ እህት፣ አጎት፣ አባት በቃ ያለ አይደለ ቤተሰባዊነቱ ነው
የሚያመዝነው ብዙ ጊዜ ማለት ነው። በቃ እና አሁን ልክ መከባበሩ እንዳለ ሆኖ ይሄ የቤተሰብ ብጣላ ከወንድሜ ጋር እንደተጣላው ነው። መጣላት የለም፣ መነጋገር የለም፣ መኮራረፍ የለም፣ ውሸት ነው። በትዳር ውስጥ እኛ ሳንጣላ ይሄን ሁሉ ዓመት በፍቅር ኖርን ይላሉ። ውሸት። እንኳን ሰው እግርና እግር እውነት የሚጋጭ እውነት። እኔም እና አልስማማም በሱ። አዎ አንዳንዴ ኖርን እኛ 50 ዓመት አንድ ቀን ሳንጣላ ይላሉ። እንዴት ነው የማይጣሉት? እንዴት ጸብ የለም? አለ ጸብ አለ፣ ፍቅር አለ፣ ሁሉ ነገር አለ። ግን እኛ ለልጆቻችን ምንድን ነው የምናወርሰው ነው ይሄ ጥያቄው። በትዳር ውስጥ ስንሆን እንፈተናለን፣ እንጣላለን። ያው አሁን እኔ የማስበው ባሌን እንደ ጓደኛዬና እንደ ስጋ ዘመዴ ነው ማስበው። በቃ የባልና የሚስትነቱ ነገር ያው ሌላ ነገር ላይ ቢሆንም ቀርቷል። ይሄ አስተሳሰቡ እሱም እንደ ልጁ እኔም እንደ አባቴ እንደዛ አይነት አስተሳሰብ ለልጆቻችን ፍቅርን እንትን ብለን ነው ማለፍ ያለብን ብለን ነው የምናስበው። እና ትልቅ ራሱን የቻለ ትዳር አንድ ፕሮጀክት ነው ራሱን የቻለ በቃ በመከባበር አለ፣ እውነት ነው። ፍቅር አለ፣ እውነት ነው። ሁሉ ነገር አለ፣ እስከ መጨረሻው ይዘልቃል። እዛ ውስጥ መከባበር መኖር አለበት። እኔ አሁን አወኩሽ ናኩሽ ነገር በትዳር ውስጥ አንዳንድ ጊዜ እንገፋፋለን። ይሄ ከብዙ መኖር የተነሳ ይሄ ንቀት ይመጣል። ኖ እዛ ላይ በጣም ስህተት አለ። አብረን ከመኖራችን የተነሳ እንደውም መከባበር ነው ያለብን። በአሁን ሰዓት እንደውም በትዳራችን ውስጥ ክፍተት አለማስገባት። እኛ እኮ እንደዚህ ነን፣ እኛ እኮ ባሌ እኮ እንዴት አይነት ጥሩ ሰው ነው ስንል የኔ በዙሪያ ያሉት ጓደኞቼ ደስ ላይላቸው ይችላል። ግን ድክመቴን ስናገር አሬት አባቱ እውነትሽን ነው፣ ምን ያደርግልሻል፣ ፍቺው። አሁን ይሄ ነው በቃ የእህቶቻችንን ትዳር እያሳጣው የመጣው። የቤታችንን ጉድፍ የቤታችንን ገበና ውጭ አናውጣው ነው የምለው እኔ። እንጣላለን፣ አዎ። እንኮራረፋለን፣ አዎ። ችግር አለ፣ አዎ። ግን እዚሁ ቤታችን ውስጥ እንፍታው። አሳልፈን ለሌላ ሰው አንስጥ። ጓደኛ፣ እናት፣ እኔ እናቴ እንደዚህ ያደረገኝ ስል በይ ነገር ስትጣይ ደግሞ እናቴ እንዲያለችኝ ብለሽ ልትናገሪ ነው፣ እዛው ፍቺው ነው የምትለኝ። አንድ ቀን ሰምታኝ አታውቅም። አንድ ቀን ብሰማኝ ኖሮ ዛሬ ትዳሬ እንደዚህ አይቆምም ነበር። እና ይሄ ቤተሰብ ጣልቃ ገብነት እንደዚህ ቀላል ነው ብለን የምናልፋቸው ነገሮች ብዙ ዋጋ ሊያስከፍሉን ይችላሉ። እና ሶስተኛ ሰውና አራተኛ ሰው በትዳር ውስጥ አለማስገባት ትዳርን እስከ መጨረሻው እግዚአብሔር እስከፈቀደልን ድረስ ልንኖር እንችላለን። ፈተናዎች አሉ፣ አዎ። እሱንም ከእግዚአብሔር ጋር በጸሎት እንፈታለን። ብዙ ነገሮች አሉ። እያቀለል ነው ማለፍ ያለብን፣ እንደዚህ እያካበድ ነው አይደለም። በዛ ላይ ደግሞ እግዚአብሔር ሲጨመርበት ነገሮችን ሁሉ ፍቅር በፍቅር ያደርጋቸዋል። እግዚአብሔር ፍቅር ነውና ለልጆቻችን ጸብን ሳይሆን ፍቅርን እናስተላልፍላቸው ነው የምለው። ሌላ ምንም የምለው ነገር የለኝም። መምህር እግዚአብሔር ይስጥልኝ። ወንድማችን በጣም ነው የማመሰግነው በሰጠኸው ሀሳብ መሰረት። እግዚአብሔር ይስጥልን። ሻሎም፣ እናመሰግናለን። ቃለ ሕይወት ያሰማልን። እግዚአብሔር ከዚህ የበለጠ እስከ መጨረሻው የሕይወታችሁ ፍጻሜ ድረስ በፍቅር በሰላም ያኖራችሁ። የልጆቻችሁን ዓለም ደስታ እንድታዩ እግዚአብሔር ይርዳችሁ። ቀላል ነገር አይደለም እውነት ለመናገር በተለይ በዚህ ዘመን ጋብቻ የሰርጉ እንትን ሳያልቅ ጋብቻ በሚፈርስበት ዘመን አንዳንዱ እኮ ፍቺ በጣም ከፍጥነቱ የተነሳ የሰርጉ ፎቶ ሳይደርስ የሚፋቱ ሰዎች አሉ እና በጣም ከባድ ጊዜ ላይ ነን ያለ ነው እና እንደዚህ ቀላል አይደለም። አሁን እህቶቻችን እየሰጡ ያለው ምስክርነት 20 ዓመት 28 ዓመት 10 ዓመት 15 ዓመት በትዳር መቆየት ትልቅ ነገር ነው፣ በጣም ትልቅ ነገር ነው እና ያላገባችሁ ጀማሪ ደግሞ ባለትዳሮች ከዚህ በጣም ብዙ ትምህርት እንደምታገኙ እርግጠኛ ነኝ። ይሄ ነው በቃ ጋብቻ የእግዚአብሔር ተቋም ስለሆነ የራሱ የእግዚአብሔር በረከት አለው። ምስጢር አይደለ? ከምስጢራተ ቤተክርስቲያን አንዱ እኮ ነው። ስለዚህ በዛ የምናገኘው የጸጋ ስጦታ አለ፣ እግዚአብሔር የሚሰጠን ስጦታ አለ። እሱን በደንብ መያዝ ያስፈልጋል። ገኒ 9 ዓመቴ ነው ብለሻል። እስቲ አንቺም የተወሰነ ኤክስፔሪየንስሽን ሼር ብታደርጊን ደስ ይለናል። ላላገቡ ሰዎች እስቲ ምክር ስጪ አለሽ ገኒ?
እሺ መምህር በነገራችን ላይ ይቅርታ፣ ከዛ በፊት 4 ዓመት ትውውቃለን በጓደኝነትና 24 ዓመት ማለት ነው። አዎ ልክ እኔ ከኢትዮጵያ ወደዚህ ሀገር ሲያመጣኝ ሁለታችንም ከማንተዋወቅ ቤተሰብ አይደል የመጣ ነው። እዛ ጋ ነው ፈተናው የጀመረው እና ይህንንም ይካተት ለማለት ነው። ቅድም ወንድማችን ገልጾታል። ከተለያየ ቤተሰብ ነው የምንመጣው። ያንን አንድ ላይ ለማዋሃድ ስንል እዛ ጋ ነው ፈተናችን የሚጀምረው እና በትክክል ነው የገለጸው። የጓደኝነት ብዙ ድብቅ የሆኑ ባህሪዎች አሉን። እኔም አፍራለሁ፣ እሱም የራሱን ይደብቃል፣ እኔም የራሴን እደብቅና መጨረሻ ላይ ይልቁንስ እንደዛ ከተባለ እኔ ከዚህ በፊት እኮ ተናግሬ ይባላል። ለምንድን ነው ያችን ይመጣል? የዛኔ ነው ማንስማማው እና በትክክል ተናግሮታል ለማለት ነው። ግሩም፣ እውነት ነው። መጋቢ አዲስ እሸቱ የሚሉት ነገር አለ። ይሄ ከጋብቻ በፊት ያለው ጊዜ የምርጫ ቅስቀሳ ወቅት ነው የሚሉት ነገር አለ እና እውነት ነው። ወንዱም ሴቷን የራሱ ለማድረግ ሴቷም እንደዛው ጊዜ ስለሆነ የሚበዛው ፖዘቲቭ ነገር ፍቅሩ፣ ኬሪንጉ ምናምኑ ቢሆን ደስ ይላል። እውነት ለመናገር እስከ መጨረሻው እንደዛ ቢዘልቅ እኮ እስማ እንደኛ አይነት ትዳር ያለው ዓለም ላይ አይኖርም ነበር። ግን ያው እንደተባለው ወደ ትዳር ሲገባ አብሮ መኖር ሲጀመር አንድ ጣራ ውስጥ ማደር ሲጀመር ነው ችግሮች ቀስ እያሉ የሚወጡትና እሱን መነጋገር ያው ከጋብቻ በፊት ያለው የጮኝነት ጊዜ ላይ እነዚህ ነገሮችን ነው እንግዲህ እንደ ክርስቲያን ማይንድ ሴታችንን አስተካክለን ልንይዛቸው የሚገቡ ነገሮች እሱ ነው። ከዛ ውጭ ትዳር ውስጥ እኔ አሁን የገባኝ ሌላው አንዱ ነገር ቅድም ዲያቆን ክርስቶፎሮስም እንዳለው ታችን ሻሎም እንዳለችው ከተለያየ ባክግራውንድ ነው የመጣ ነው። ከተለያየ አስተዳደግ ነው የመጣ ነው። ከተለያየ ፋሚሊ ነው የመጣ ነው። በጾታም የተለያየንን ባልና ሚስት። ስለዚህ ልዩነት ሊኖር ይችላል። ይሄ ኦብቪየስ ነው፣ ምንም ጥያቄ የለው። አንዳንዱ ልዩነት አብሮ በመኖር በመነጋገር በመሞራረድ ኤክስፔሪየንስ ሼር በመደራረግ ሊስተካከል የሚችል ነው። አንዳንዱ ግን በቃ አክሴፕት አድርገን መኖር ግዴታ የሚሆን አይነት ልዩነት ይኖራል በትዳር ውስጥ። ይህን መርሳት የለባችሁም። በተለይ ያገባችሁ ገና አዳዲስ አግቢዎች አንዱ ለትዳር ችግር የሚሆነው በቃ ሁልጊዜ የጸብ ምክንያት የሚሆኑ ነገሮች አሉ። ቅድም እንደተባለው ለምሳሌ ኩርፊያ፣ ሚስት አኩራፊ ከሆነች ባኮረፈች ቁጥር ጸብ ይፈጠራል ማለት ነው። ያንን እንድታስተካክል ይሞክራል፣ መሞከር አለበት ባል ወይም ሚስት። አንዳቸው እንደዚ አይነት ችግር ያለባቸው ግን የሚስተካከል ካልሆነ ጊዜ የሚወስድ ከሆነ አንዳንዱን ጊዜ መስጠት፣ የማይስተካከል ከሆነ ግን አክሴፕት ማድረግ፣ በቃ አክሴፕት አድርጎ ለመኖር ራስን ማዘጋጀትም አንዱ የትዳር ጥበብ ነው ብዬ አስባለሁ እኔና እሱንም ታሳቢ ማድረግ ያስፈልጋል። ላላገባችሁ ሰዎች ግን እኔ ባጭሩ ሶስት ምክር አለ። በደንብ ስሙ። እዚህ ያላችሁም ያላገባችሁ አላችሁን ብዙዬ፣ ሌሎች ያላገባችሁ እህቶቻችን በተለይ ያው እናንተ ላይ ትኩረት የምናደርግበትን ምክንያት ታውቁታላችሁ። ያላገባችሁ ኦርቶዶክሳውያን 3 ነገሮች ላይ ትኩረት አድርጉ። አንደኛ መጸለይ፣ ጸሎት ያስፈልጋል። ምክንያቱም የትኛውንም ነገር የሚሰጥ እግዚአብሔር ነው። ሁሉ ነገር ከእግዚአብሔር የምንቀበለው ስለሆነ ጸሎት ያስፈልጋል። ትዳር ደግሞ የእግዚአብሔር ስጦታ ነው አይደል? ጠቢቡ ሰሎሞን ሀብትና ባለጠግነት ከአባቶች ዘንድ ይወረሳል፣ አስተዋይ ሚስት ግን ከማን ዘንድ ናት ነው ያለው? ከእግዚአብሔር ዘንድ ናት ነው ያለው። አስተዋይ ባልም ከእግዚአብሔር ዘንድ ነው። ያው መጽሐፍ ቅዱስ በወንድ የተነገረው ለሴት፣ በሴት የተነገረውም ለወንድ ይሆናል። ስለዚህ ጸሎት በጣም መሰረታዊ ነው። ባል ስጠኝ፣ ሚስት ስጠኝ ተብሎ ይጸለያል። አሁን አንዳንድ ዝም ብሎ ጅል ሰው አለ። እንደዚህ ተብሎ እንዴት ይጸለያል? እንዴት አይጸለይም? ስራ ስጠኝ ብላችሁ ትጸልዩ የለ እንዴ? ባል ስጠኝ፣ ሚስት ስጠኝ ብሎ መጸለይማ በጣም ልንጸልየው የሚገባው ትልቁ ጸሎት ነው እንጂ የህይወታችንን ረዥሙን ዕድሜ አብረነው የምንኖረውን ሰው እኮ ነው እየጠየቅን ያለን። ስለዚህ ያ ከእግዚአብሔር ካልሆነ በፍጹም ሊሆን አይችልም እና ጸሎት በጣም መሰረታዊ ነገር ነው። ከዛ ውጭ ሁለተኛው ነገር ከጸሎት ጋር ዝግጅት ያስፈልጋል። አብዛኛው የትዳር
መፍረስ ምክንያት የሆነው አንዳንድ ሰዎች ሳይዘጋጁ ስለሚገቡ ነው ወደ ትዳር። አሁን አንዱ ችግር አንዳንዱ ሰው ካገባም በኋላ እንደ ቅድም ዲያቆን እንዳለው እንደ ላጤነቱ ጊዜ መሆን ይፈልጋል። ይሄ አይሆንም። አይምሮ አልተዘጋጀም ለትዳር ማለት ነው። እንደዚህ አይነት ሴቷም እንደዚሁ አግብታ እናቷ ቤት መኖር የምትፈልጋለች። ከአንተ ጋር ነው ወይ ሁል ጊዜ የማድረው የሚለው ማለት ነው። እና ይሄ ዝግጅት ያስፈልጋል። በአይምሮ መዘጋጀት ያስፈልጋል። በስነ ልቦና መዘጋጀት ያስፈልጋል። ኢኮኖሚካል የሆነ ዝግጅት ማድረግ ያስፈልጋል። የሆነ ነገር ኤክስፔክት ተደርጎ የሚገባበት ነገር መሆን የለበትም። ትዳር በኋላ ላይ ጉዳት ያመጣል። ወዶ ፈቅዶ የሚያደርገው እንኳን ቢሆን አንደኛው አካል በኋላ ላይ ጸብ ሲነሳ እኔ እኮ ነኝ እንደዚህ ያረኩ፣ እኔ እኮ ነኝ እንደዚህ ያረኩሽ መባባል ይመጣል። ሰዎች ነና፣ ሰዎች ስለሆንን ያደረግነውን ነገር ማስታወስ እንፈልጋለን። ስለዚህ ባልም ሰርቶ ሚስትም ሰርታ የሚኖሩበት ብዙ ትዳሮች ረዥም ጊዜ የሚቆዩት ከባዶ ሲጀመሩ ነው። እንደምታዩት ብዙ ረዥም ጊዜ የቆዩ ትዳሮች መነሻቸው ባዶ ነው። ምንም አልነበረንም፣ በቃ ትንሽ ነገር ነው የነበረችን፣ እሷን ይዘን ነው ትዳር የጀመርነው የሚሉ ሰዎችን እንሰማለን አይደል ብዙ ጊዜ። ስለዚህ የራሳችን የሆነውን ነገር ኮንትሪቢዩት ማድረግ አለብን። እውቀትም ላይ ገንዘብም ላይ ሌላውም ነገር ላይ መዘጋጀት በጣም መሰረታዊ ነገር ነው። ሶስተኛውና ዋነኛው ነገር መጸለይ፣ መዘጋጀት፣ መወሰን ነው። ሶስተኛው ነገር አብዛኛው ሰው ደግሞ አሁን የሚቸገረው ውሳኔ ላይ ነው። ቅድም ዲያቆን እንዳለችም ስትመጣ የሚያምረው ያችኛዋም ስትሄድ የሚያምረው ሴቷም ይሄኛው ፊልም ላይ እንደምናየው አይደለም። በቃ እግዚአብሔርን ለምነን ልባችን የፈቀደውን ካገኘን በኋላ ከተዘጋጀን ወስነን ወደዛ ህይወት መግባት። ይሄንን ላድርግ ይሄን ላድርግ ስንል እድሜያችን ይሄዳል፣ አጋጣሚዎቻችንን በሙሉ እናጣለን። እና መጸለይ፣ በምንችለው አቅም መዘጋጀት፣ ከዛ በኋላ ወስነን እግዚአብሔርን ይዘን ወደ ጋብቻው መግባት ይገባናል። ያላላገባችሁ